እንደው ቡሄ ነሐሴ ከገባ ጀምሮ ቡሄ ድባቡ ያምራል። ዱቄት ዝግጅቱ፣ ኮባ አቀራረቡ፣ በቃ ጅራፉ ልጆቻችን ጅራፉን ሲሰሩ ድባቡ በጣም ያምራል እና ከነሐሴ ገና እንደው ነሐሴ ከገባ የቡሄ ዝግጅት ነው። ቡሄ በቃ ላበልጅህ ትወስዳለህ። ቤትህ ደግሞ እሙልሙል ትጋግራለህ። ለልጆች ለጎረቤት ልጆች ትሰጣለህ። ጎረቤቶቻችን ደግሞ ወደ አንተ ያመጣሉ። ከዛ ደግሞ ጎረቤቶቻችንም ቡና አፍልተን ፈንዲሻው፣ ሳሩ፣ ቀጥማው ተጎዝጉዞ ምናምን በጣም ያምራል። እንደ ቡሄ ድባብ የሚያምር የለም። እንደገና ወንዶቹ ደግሞ ጅራፍ እያነጉ አሁን በ12 እና በ13 በተለይ በ13 ስለ ቡሄ በጣም ይገለጻል። ደስ በሚል መልኩ ችቦ ይበራል። ጎኒና ወንዶቹ ለብሰው በቃ ስለ ቡሄ ያለውን እንትን እያነጉ ጅራፍ እንትን ችቦ ይበራል፣ ይጨፈራል። በጣም ያምራል። ቡሄ ሲመጣ በጣም ደስተኛ ነው። ወሎ ሲባል ደስተኛ ነው እና ቡሄ በመጋገር ቁጭ በመጋገር ለልጆች በመስጠት ለኛም ባህላችን ስለሆነ ቡሄ ሲመጣ ልዩ ባህላችን ነው ወሎ ማለት ነው። 5 ከሆነ ቤት ያለነው ልጆች የአንድ ቤተሰብ ልጆች ለአምስታችንም 5 ዳቦ ነው የሚመጣው። ይሄ ገሌ ላከችልህ ትረከባለህ አንተ ከናትህ። ከዛ ደግሞ ሌላዋ ታመጣለች 7 ቀን እንጀራ አይበላም። ዳቦ ነው ዳቦ አለህ። አንዳንድ ጊዜ እናቶች ለምሳሌ እነሱም ደግሞ የኛም ደግሞ እናት ለሌላው ታዳርሳለች አይደል? ያንሳታል። ለኛ ከመጣው ልትልክ ትችላለህ አይደል? እገሌ ላከችልኝ የታለ ብሎ ልጁ እንትን ይላል። ዝምድናውን ያውቃል። ማን ነው ዳቦ ቡሄ ላከልኝ ይላል። ከዛ በኋላ እንትን ካልክ በኋላ ለምሳሌ 7 ሰው አምጥቶልህ ከሆነ ዳቦ 7 ቃጤ ትሰፋለህ። ስንደዶ ከቡሄ በኋላ ስፌት አለ። ከዛ በኋላ ዳቦ ቡሄ ለጋገረችልህ ሰፍተህ ልክ አሁን ሰርቪስ የምንለው የቆሎ ማዘገኛ አይነት ልክ እንደዛ አይነት ቃጤ በስንደዶ ሰፍተህ ይዘህ ትሄድና ትሰጣለህ። ጨጨብሳ ብለህ ምን ብለህ ትመጣለህ። አድርሰህ ትመጣለህ። ወስደህ ታደርሳለህ። ቡሄ ለጋገረልህ ሁሉ ታደርሳለህ። እኔ አሁን አበልጄ በጣም ትልቅ ልጅ ናት። አድጋለች ነበረችኝ አድጋለች። ልጅ በጣም ትልቅ ሆናለች። ግን አሁን በእንደዛ አበልጆቻችንን እንወስዳለን። ግድ ነው። እነሱ ዶሮ ለኛ ያመጣሉ። እኛ ደግሞ ሙሉ እንትን ድፎ ዳቦ እንወስዳለን። ለጎረቤታችን ሙሉን እንሰጣለን። እኛም ደስተኛ ሆነን እንውላለን። እንደገና ይሄ ቅርስን ደግሞ እኛ የምንጋግረው ምን እንዲህ የምናደርገው ባህሉ እንዳይጠፋብን በቃ ውርስ እየመጣ ስለነበረ ከጥንት የነበረ ስለነበር አሁን ደግሞ የአሁኑ ትውልድ ብዙ ያውቀው ችላባይ ነው። ያንን እንዳይረሱት በቃ ያንን ይዘን እኛ ማስተማር አለብን። እኔ አልረሳው ምን እንደው መቼም ምን ጊዜም ስለዛ ሳስታውስ ነው የምልህ እንዴት እንደሚናፍቀኝ ይናፍቀኛል። በጣም የተለየ ነው። ከዛ ቀጥለን ዘመን መለወጫ ይመጣል። ለዘመን መለወጫ እኮ እዮሃያን ለምነን ልክ ትልቅ ድግስ ደግሰን አባወራ እናት አባቱ የጠርተን ለገና እናበላለን እናጠጣለን። ያ ማለት ከጎረቤቶቻችን ማለት ነው። የፍቅሩ ጥናት ነው። ምን እጅግ በጣም ፍቅር ያጠናክራል፣ ዝምድና ያጠናክራል፣ ይቅር ባይነትን ያስተምራል። አብረህ ስታድግ ያገር ልጅ ማታልበኩበት ያም እንዳይሞት ልክ እንደዛ አይነት ያስተምርሃል። በቃ አንተ በዛኛው ላይ አልጨክንም፣ የፈለገ ቢሆን እኔ ባንተ ላይ አልጨክንም። መተዛዘንን፣ መዋደድን፣ መፋቀርን፣ አብሮ መብላትን፣ ባለው ነገር መጠያየቅን ያሳያል። ቡሄ እንደውም የዕለቱ ቀን ማለት ነው። ቡና ተፈልቶ ፈንድሻው ሁሉ ሆኖ በቃ ጎረቤት ተጠርቶ ከኛ ቤት እነሱ ቤት ሂደን እኛ ቤት መጥተው እንደዚህ ነው የምናሳልፈው። አሁን ቡሄን ብለው በየመንደሩ ዳቦ ስንሰጣቸው አንድ ላይ ተሰብስበው ሻይ አፍልተንላቸው እናቶች ማለት ነው። ሻይ አፍልተንላቸው ያንን እንደዚህ ዳስ ነገር ስርት አድርገው አብረው ሆነው ይበላሉ። ወንድምና ፍቅራቸውን ገለጹ ማለት ነው። ጓደኝነታቸውም የተሳሰረ ይሆናል። የቡሄ ዕለት እያሉ የቡሄን እንትን እየዘፈኑ እንትን ያደርጋሉ። ያኔ ፍቅሩ እስከ መጨረሻ ይዘልቃል። በቃ ትውስታው ጥሩ ነው። ትውስታው በቃ መቼም የማይረሳ ነው።
ስለዚህ በቃ ጥሩ ነው።